ብለ ከቤተሰብ የወረስከው የባህል ሃይማኖት ነው። አየህ እኔ በቃ አምናለሁ እኔ መከራከር አልወድም በቃ እኔ ኦርቶዶክስነቴን ወደዋለሁ ሃይማኖቴን አውቀዋል ብለን ዝም ስንል ዕውቀት የለህማ ልብ ካለ ዲቤት አታረግም አትወያይም ይሏቸዋል። አንተ እኮ ዝም ብለ ከቤተሰብ የወረስከው እምነት ነው ምንም እኮ ስለ መጽሐፍ ጥቅስ እኮ የምታውቀው ነገር ይሏል። የለም እኮ አንተ ምንም ነገር ዝም ብለ እኮ ነው የምትነዳው። ስታብራሩላችሁ ደግሞ ትምክህት ምን ይጠቅማል ዕውቀት ምን ይጠቅማል በሁለት ቢላን የሚጮት በቃ ዝም ስትሉ ችግር ስትና መንፍቅና አንዱ መገለጫ ይሄ ነው። እና ኑ ይሄው ሞግቱን ሁለታችሁ ቁጭ ብላችሁ ለሰራችሁበት ፖድካስት እስቲ እናንተ በማስረጃ እስቲ አሁን በሰለጠነው ዓለም መረጃና ማስረጃ መሰረት አድርጋችሁ እስቲ ኑ ዲስፕሩቭ አድርጉት እስቲ ለኛም ታቦታተ ሕጉን ከመንበረ ክብራቸው ከነገ ጀምሮ ስለምናወጣ ፕሮቴስታንት ወገኖቻችንም ያው በመንገድ ላይ የሚከበር በዓል መሆኑ ስለምታዩት ሌላ ጥርጣሬ ከሚገባችሁ እስቲ የናንተ መሪዎቻችን ብላችሁ ቪዲዮዎቻቸውን እየቋረጣችሁ ስትቀባበሉት የነበሯቸው እስቲ ጋብዙልን እስቲ ተማጸኑልን እስቲ በሰለጠነው ዓለም ቁጭ ብለን ያለ ስድድብ በመረጃና በማስረጃ እስቲ እንሞግት እስቲ የቲክቶክን የዲቤት ፎርሙን እስቲ በበጎ ነገር እንቀይረው እስቲ እውነት ትገለጥ እስቲ ፉከራው ይቅርና ማስረጃና መረጃ እስቲ እውነት እስቲ ያሸንፍ እውነት አርነት ታወጣቸዋለች ስለሚል ምን ያረጋል ቤት ዘግቶ መጮ ያውም ደግሞ እያሽካኩ እየተሳለቁ በርግጥ ይሄ የሰንቦናንም ጉዳት ነው። ዮናታንም ሆነ ትዝታው ከኦርቶዶክስ ቤተክርስቲያን ስለወጡ በተለይ ትዝታው ቁጭት ስላለበት መጥፎ ነው። በነገራችን ላይ ያንን እውነተኛውን ደስታ ስታጣ እውነተኛ ደስታ ያገኘህ ይመስልና እዚህ ጋር ታሽካካለህ። ከወጡ ለምን አይተውንም በቃ ወጡ አይደለ ከወጡ ለምን አይተዋትም ቤተክርስቲያንን ለምን የራሳቸውን ኑሮ ለምን አይኖሩም ለምን የራሳቸውን ትምህርት እያስተማሩ ለምን አይቀጥሉም ለምን አይተውንም እኛ ይሄን ያህል ምን አረግናቸው እና ብዙም ነገር ማቅረብ ትችላላችሁ። እና አሁን ባጭሩ ቤት ዘግቶ መመጮ ምናልባት የዋህ ፕሮቴስታንቶችን ትቀይሩ ይሆናል። ግን የዋህ የሆናችሁ ፕሮቴስታንቶች ቲክቶክን ተጠቀሙ ሰዎች ካላችሁ ኑ አንተ ትዝታው ቄስ ነበርኩ እያልክ ነው ኦርቶዶክስ ነበርኩ እያልክ ነው ታቦቱን አይቼዋለሁ እያልክ ነው ታቦት ለሚደግም ድግምት አለ እያልክ ነው ስጋው ወደ በሚከብርበት ጊዜ መሰዊያ ላይ የሚሰውትን አማናዊ የሆነውን የክርስቶስ ስጋና ደም በሐዲስ ጋር መሰዊያ በታቦት የሚሰውትን ከመህፃን ከመላህም እንደ ህፃን ንገራቸው ና አስረዳ ና መረጃህን አውጣ በሉት። ፕሮቴስታንት እውነተኛ ከሆናችሁ ማለት እንጂ አሁን በዚህ ዘመን እኮ ፉከራ ቀረ። ይሄ ዝም ብሎ ማይክ ይዞ ሞንታርቮ ኢየሱስ ጌታ ነው ምናምን ፉከራ ቀረ እኮ እድሜ ለቲክቶክ በቃ አሁን እኮ መረጃ አምጣ ማስረጃ አምጣ ተባባልን እኮ መጽሐፍ ነው እኮ የሚገለጠው አሁን። ስለዚህ ይሄን አብነት አድርገን እንደምንወያይ እንድታቁ ለማለት ያክል ነው። ለሁላችሁም ኦርቶዶክሳውያን ፕሮቴስታንት ወገኖቻችን ማንም ባያበሽቀው ምንም የምንሳደቡ ስድብ የለንም። በርስት አንጣላም በጎሳ ለምንጣላው ሃይማኖት ነው አስተምሮ ነው። አስተምሮ ደግሞ በእውነተኛ ትምህርት ይለካል በሐዋርያቱ ፊት ይመዘናል። አለቀ። የሚያሸንፈው እውነት ነው። የሚያስጀምረው መረጃውና ማስረጃው ብቻ ነው። ይሄ ማሽካካት መሳቅ ምናምን ማላገጥ አያስፈልግም። ቤተ እምነቶችን ማክበር በጣም እኔ ኦርቶዶክሳዊ ተዋህዶ በሆነም ፕሮቴስታንት ወገኖቼን አከብራለሁ። ሰው ናቸው አከብራለሁ። የፕሮቴስታንትን ትምህርትን ስተት መሆኑን ለመግለጽ ፕሮቴስታንቶችን መሳደብ አይጠበቅብኝም። ይሄ ትምህርት የሐሰት ትምህርት ነው ብሎ መጽሐፍ ቅዱስ ማስረጃውን አቅርቦ ዲስፕሩቭ ማድረግ ብቻ ነው። በጥላቻ መሆን የለበትም። ህዝብ ለህዝብን ማጋጨት በዓላት በሰላም እንዳይከበሩ ጥረት ማድረግ የነቆራ ምናምን ነገር መሆን የለበትም። ከሰለጠንና ካደግን ለውይይት እናድርገው። ገለልተኛ በሆኑ ቤቶች እንዋይ። እስቲ እውነታዎች ይውጡና እስቲ እናንተ የተናገራችሁትም እኛ የምናውቀው መረጃ እስቲ ህዝቡ ደግሞ ይፍረድ። እስቲ እንመልከተው። ምን ሰው ናችሁ እናንተ ሊቅ ይጠራል?
መምህር እኮ ለመጣት ሊቅ ለመጣት እኮ እንደ አሪዮስ ሆነ መናፍቅ ሲገጥም ነው። እንደ ንስጥሮስ አይነት እንደ አውጣቂ አይነት ሲመጣ ይሄማ ቄርሎስ ይፈልጋል፣ ይሄማ እንደ አትናቴዎስ ያለ አባት ይፈልጋል፣ ይሄማ እንደ ዲዮስቆሮስ የመሰለ ፓታሊክ ይፈልጋል እንላለን። ምን የእናንተ ምን ጥያቄ ከብዶ እንዴ? ፓስተር ጥሌ የሚባለው ክርስቶስ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ፣ ስጋና ነፍስን ነሳ የሚለው ግልጽ ነገር የተጻፈ ነገር የለም ብሎ የሚናገር ሰው ነው ከኦርቶዶክስ ጋር የሚወያየው። ገና ክርስቶስ ስጋ ለመልበሱ መጽሐፍ ቅዱስ ላይ ብላክ ኤንድ ዋይት የተጻፈ ጽሑፍ የለም ብሎ የሚናገር ፕሮቴስታንት ወገን ነው የእናንተ አራያ። ደግሞ አንዱ ፓስተር ጥሌ ምናምን ለውጦኝ ምናምን ክር በጠስኩ ደግሞ ያለ ደግሞ አንድ ሰው ደግሞ አለ ያው በጥሌ። ኧረ አንዳንድ ጊዜ ኧረ ሼም የሚያዛችሁ ኧረ እንደው እውነተኛ ክርስቲያን መሆን ቢያቀታችሁ ኧረ አራዳ ሁኑ ቢያንስ እንኳን እንዴ። ከተሳው ከተማ እየኖረ ፋራ ይሆናል እንዴ? ይሄ ተራ ነገር ምን ሆናችሁ ነው? ክርስቶስ ስጋና ነፍስ ለመንሳቱ ፍራንክሊ እንደዚህ በግልጽ ለመነጋገር ብላክ ኤንድ ዋይት የተጻፈ ጽሑፍ የለም። ስለዚህ ስጋ ነሳ አልነሳ አይደለም ጉዳዩ። ለምን ተወለደ ታዲያ? ለምን በድንግል ማርያም ማህፀን ተጸነሰ? የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን የሚለው ገላትያ 4:4 ምን እናርገው? እግዚአብሔር ከሴት የተወለደ ልጁን እኮ ነው ያለው። በስጋና በደም ተካፈለ የሚለውስ እኔ የዳዊት ስርና ዘር ነኝ የሚለውስ ስር ነኝ ሲል የዳዊት ፈጣሪው እኔ ነኝ ሲል ነው። የዳዊት ደግሞ ዘር ነኝ ሲል ደግሞ ከዳዊት ዘር ተወልጃለሁ ሲል ነው። አረ ማቴዎስ ወንጌላዊ እንዳይሰማ ጥሌ የዳዊት ልጅ የአብርሃም ልጅ የክርስቶስ የልደት መጽሐፍ እኮ ነው የሚለው። እናንተ ናችሁ አሁን ገላ ድርሳናት የምትተቹት። መች ምስጢረ ስጋዌ ላይ ኢንካርኔሽን ላይ መች ተግባባንና አሁን በእናንተ ነው ሰው ወንጌል ገባኝ የሚለው። ወደ ርዕሳችን ወደ ጣቢያችን እንመለስና ባጭሩ ዮናታን አክሊሉና ትዝታው ሳሙኤል ለምትሰሙ ከሆነ ገለልተኛ የሆነ ቤት ነው። ኦርቶዶክስ ነኝ የሚል ሰው አይደለም። ቴዲ ሐዋሳ ጠይቃ ነው ፈቃደኝነቱን በሱ ቤት ታቦተ ሕጉን በተመለከተ የአዲስ ኪዳን መሰዊያ በተመለከተ እና በቅዱስ ቁርባን ላይ በሚደረገው ገቢረ ተአምራት በተመለከተ ኦርቶዶክስ ተዋህዶ ቤተክርስቲያንን ተሳስታለች፣ ከመጽሐፍ ቅዱስ የወጣች ናት፣ ከአበው ትምህርት የወጣች ናት ብለን ማሳፈር የምንችልበት ማስረጃና መረጃ አለን ካላችሁ ዮናታን አክሊሉ ትዝታው ሳሙኤል ተጋግዛችሁ ነው። ይሄ መልእክታችን። ሶስተኛው ከተራ ነው። ነገ የጾም ምግብ የበላን ነው የምናሳልፈው እንጂ እስከ ማታ ምግብ ፈጽሞ ባለመብላት አይደለም። ይሄንን የገሃድ ጾም የግብፅ ኦርቶዶክሶች ይጾሙታል። ኮፕቲክ፣ የሶሪያም፣ የአርመንም የህንድም። ኮፕቲኮች የሚገርመው ቅዳሜና እሑድ በሚውልበት ልክ አሁን ነገ እሑድ አይደለም የሚለው ጥር 10 በሚውልበት ጊዜ ፓራኖያ ይሉታል። ፓራኖያ ማለት ገሃድ ማለት ነው በእነሱና ይሄን የሚጾሙት የሚቀጥለው አርብ ቀን ነው። እሑድ ቀን ስለማይጾሙ እነሱ ይሄ ጾም እንዴት ይዘላል ብለው እንዴት እንዘለዋለን ብለው በሚቀጥለው አርብ ቀን የዛሬ የነገውን የጥር 10ን አካተው ይጾሙታል። እንደዛ ነው የሚያደርጉት ኮፕቲኮች ማለት የግብጾች። ቅዳሜና እሑድ ጥር 10 ከዋለባቸው የሚቀጥለው ልክ ያ እሑድ ከሆነ ሰኞ 11 ነው፣ ማክሰኞ 12 ነው፣ ሮብ 13 ነው፣ ዓርብ 14 ነው፣ ሐሙስ 14 ነው፣ ዓርብ 15። በ15 ቀኑን ሙሉ እስከ ማታ ድረስ ባለመጾም የነገዋን የጥር 10 ቀኗ ከምታልፍባቸው ቅዳሜና እሑድ ስለሆነ ጾም ስለሆነ ስለማይገድፉ ከቅዳሴ በኋላ ስጋው ደሙን ተቀብለው እህል ስለሚቀምሱ ይህችን ቀን ኮምፐንሴት ለማድረግ ለማተካከል በዛን ቀን ለዓርብ ቀን አድርጎ ይጾማል። ስለዚህ በሁሉም አሃታ ቤተክርስቲያናት ያለ ነው። የኮፕቲክ ሳናክስረምም ታውት ላይ ብላችሁ ማን ነው? ታውት አይ ቲንክ መሰለኝ ጥር ማለት ነው። በእነሱ ጥር 10 ላይ የከተራ ቀን የነሱ የጾም ቀን ናት ማለት ነው። ኤፒፋኒያ ፋስት ናት፣ ትጾማለች። በሶሪያም በአርመንም በህንድም ባለፈው ተሳይቻችሁ
ይሄንን ግን ኦፊሻሊ የምናገረው መዋቅር ውስጥ ስለሌለው እኔ ምን ያደርጉኛል? ከደሞዝ አይቀጡኝ ከምን ያደርጉኝ? ለዛ እንጂ መዋቅር ውስጥ ያሉ ሰዎችም ይሄን ሐቁን ያውቁታል። ለምን ከተናገሩ ደሞዝ ይቀጣሉ ምናምን ፍራቻም ስላለ ኦፊሻሊ እንደዚህ እንደኛ መናገር አይችሉም። ግን ባካችሁን ብፁዓን አባቶቻችን ይሄ መልእክት ቢደርሳችሁ ከሆነ እንደዚህ አይነት ሂውጅ የሆኑ ለቤተ ክርስቲያን የሚያስፈልጉ ገንዘቦችን ቲክቶከሩ እየመጣ ገንዘቡን ከሚበላው በፐርሰንትም ተከፋፈለ ብለን ለሐሜትና ለኃጢአት ከምንጋለጥ እኛንም ለትችት አሳልፋችሁ ከምትሰጡ ገንዘቡንም አለባሌ ድሩዬ ጆቢራ ከሚበላው ምን ችግር አለው? የአዳማ ቅዱስ ገብርኤል ቤተክርስቲያን ያን የመሰለ በጣም ትልቅ ህንፃ ገዝቶ ለራሱ ለቤተክርስቲያን መተዳደሪያ የሚያውል ከሆነ ኋይኖ ጠቅላይ ቤተ ክህነት ለምን ቅዱስ ሲኖዶስ ለምን ወስኖ አይሰጥም? እንካ 100 ሚሊዮኑን በየወሩ ይሄን አክል ብር እየከፈልክ ብሩን ግን መልሰው ነው። ስጦታም አይሆን እኮ ችግር የለም ብድርም ይሁን ወለድ የሌለው ኢንተረስት የሌለው በየወሩ እንዲህ እያረክ መልስ ማለት እኮ ይቻላል። እግዚአብሔር አምላክ ለሁላችንም መጨረሻችን ያሳምርልን። የመጨረሻው መልእክት የሚሆነው ከተራ ጥምቀት ቃና ዘገሊላ ከዛ ሊቀ መላኩ ቅዱስ ሩፋኤል ታቦታት ይመለሳል። አንዳንድ ቦታ ላይ ለ5 ቀን ለ4 ቀን ታቦታት ሳይገቡ የሚቆዩበት ጊዜ አለ። በዚህን ቀን አሳባችሁ የምትሰክሩ የምትጠጡ ሴት የምታሳድዱ እባካችሁን ቤተክርስቲያኒቷን አታስነቅፉ። ይሄ ዓለማዊ ሰዎች ብቻ አይደለም የቤተ ክህነት ሰዎችም ጭምር ዲያቆናት ሆናችሁ መሪጌታ ነኝ ብላችሁ ምናምን ያላችሁ ሰዎች ማለት እኔ ከሴት ብቻ አይደለም ማያይዘው። በነገራችን ላይ ጥምጣም አድርገው ካባ ለብሰው ነጠላ ለብሰው ግሮሰሪ ቆይተው ጠጥተው በአራዳ ቋንቋ ጨብሰው ከጨረሱ በኋላ ማህሌት የሚገቡ ሰዎች አሉ። የእናንተ ጉዱስ ፈላ በእውነት እንዴት ብትንቁት ነው እግዚአብሔርን? እናንተ ሰዎች እንዴት ብትላመዱት ነው እግዚአብሔርን? እንዴት ብሎ ቢቀርባችሁ እንደዚህ ተዳፈራችሁት? ጥምጣም ስላረክ አንተ ዲያቆን ስለሆንክ አንተ መርጌታ ስለሆንክ ጠጥሰው ተክረው በቃ ጥግብ ብሎ ጭራሽ ደግሞ ማህሌቱ መሃል ላይ ካልገባው እባካችሁን ለሀገራችን አንዱ መቅሰፍት የሚመጣው ቤተ እግዚአብሔርን ባለማክበር ነው። እግዚአብሔር በጣም በህዝብ ላይ ከሚቆጣባቸው ነገሮች አንዱ ቤተ እግዚአብሔርን ባለማክበር ነው። በግላችን እኮ እንቆሽሽ አትሊስት እንኳን ማህሌት እየሄድን ከሆነ ቅዳሴ ልንገባ ከሆነ ስጋው ደግሞ ልንቀበል ከሆነ ቤተክርስቲያን ልንጠጋ ከሆነ እንዴት ንጽህናችን ቢያንስ አንጠብቅም? እንደው እንጠጣ ለም በልክ አንጠጣ። በእናንተ ምክንያት የእግዚአብሔር ስም ይሰደባል የሚባለው ማለት ይሄ አንድ ነው። ሁለተኛ ዘማሪያን ይሄ ማህበራት የጽዋ ዝክር የጉዞ ማህበራት ያላችሁ ማህሌት ተቁሞ እናንተ ከቤተ ክርስቲያኑ ጀርባ ከድንኳኑ ጀርባ የሌለ መዝሙር የዘመራችሁ ነው። ምን የሚሉት መዝሙር ነው? እናንተን አይመለከትም ማህሌቱ። አይ ቁጭ ብለን ከምንውል ብለን ነው። ለምን ቁጭ ትላላችሁ? ማህሌት አትገቡም እንዴ? የሰንበት ተማሪ ምዕመን የጽዋ ማህበር ዝክር የሚዘክር ሰው እንትኒ ማህሌት መዘመር የለበትም? ማህሌት መቆም የለበትም ወይስ የእናንተ መዝሙር ከማህሌቱ የተለየ ነው? ስም መጥቀስ ስለማያስፈልገኝ አንዳንድ ቦታው ላይ አዲስ አበባ ላይ የማያቸው አድባራት ላይ ማህሌት ስንቆም እናያቸው በጣም ይገርማል። ጉድ ያውም እኮ ከቤተ መቅደሱ በምስራቅ በር ሆነው የሰንበት ተማሪ ነን ብለው አንዳንዶች ደግሞ ማህበራት ጽዋ ዝክር ማህበራት ተብለው ማህሌቱ እየተዘመረ ከግል የራሳቸው መዝሙር ደግሞ እየዘመሩ ምን የሚሉት ነው? ይሄ እግዚአብሔር ለማመስገን ታዲያ ምን ችግር አለው? ታቦቱ ዑደት ሲያደርግ ዘምሩ። ጥምቀት አይደለ? ከመንበረ ክብራቸው ተነስተው ወደ መንበረ ክብራቸው ሲሄዱ የዛን ጊዜ መንገድ ላይ የዘመራቸው የዛን ጊዜ ብቃታችሁን አናይ። የዝማሬ ጊዜ ጠፍቶ ነው? የምስጋና ጊዜ ጠፍቶ ነው? በማህሌት ሰዓት እናንተ ተረይታችሁ የምትዘምሩት? ይህ ነገር መታረም አለበት። በጣም
ይህንን ራጉኤል ቤተክርስቲያን አይቻለሁ። በጣም ማህሌቱ እዛ ተቆሟል። መንገዱን ዘግቶ እዚህ ጋር ይዘምራሉ። እዛ ጋር ደግሞ ጥንድ ሆኖ ደግሞ ተቀምጠዋል። የት ነው የወጣችው? ቤተክርስቲያን። ምን ልታደርግ? ማህሌት ልትቆም። እሷ ምን እያደረገች ነው? ነገ ደግሞ ይሄው ሰው ራሱ ደግሞ መናፍቅ ይሆናል። ምን ማህሌት እኮ ቆም ነበረ ድሮ ከነገሌ ጋር መጽሐፍ ቅዱስ ነበረ እንዴ? ድሮም እኮ ቤተክርስቲያን ብለን ወተን እኮ ዘምረን ከበሮ መተን ነው የምንወጣው። አንተው ስርዓቱን ታበላሻለህ። አንተው ራስህ ትነቅፋለህ። አንተው ራስህ ትመነፍቃለህ። አንቺው ራስሽ ነሽ እንደዚህ ሆንሽው። አንቺው ትባልጊያለሽ፣ አንቺው ትዘሙቻለሽ፣ አንቺው ትመነፍቂያለሽ። በሰሞኑን ያያችሁት ልጅ ማለት ነው ቪዲዮ እየሰራ ምናምን የምናውቀው ሰው ማለት ነው። ዝም ብሎ በቃ እንደዚህ ሰዎች አሉ ቪዲዮ ዝም ብሎ የሚሰሩ በቃ ኦርቶዶክሳውያን ናቸው። ለቤተክርስቲያን በጣም ይቆረቆራሉ። የቤተክርስቲያን እውቀት ቤዝመንት የላቸውም። ይኸው ፓስተር ጥሌ ለውጦኝ ብሎ ጴንጤ ሆነ። የቪዲዮ ሰዎች፣ የተሬው ሰዎች፣ በቃ ሰው ብቻ እንዲያየን ተከታይ ብቻ እንዲኖረን ምንፈልግ ሰዎች እባካችሁን ራሳችን መጥፋታችን ብቻ ሳይሆን የሚያሳዝነው ሰዎችን ጭምር አብረን እያጠፋን ነው። መሰረት ሳትይዙ ቪዲዮ አትሱ። በቃ ተዉት። በቃ ይቅርባችሁ። ታሪውን የፈለጋችሁት በሌላ ነገር ፈምሱ። ቤተክርስቲያንን ጠገና አድርጋችሁ ምንም ስለ ቤተክርስቲያን ቤዝመንት እውቀት ሳይኖራችሁ ተማሩ እሺ አትሉ። የትምህርት ሰዓት ላይ የላችሁም። ሰንበት ቤት ገብታችሁ ተማሩ አትወዱም። ጉባኤ ላይ ተማሩ አትወዱም። እናንተ የምትወዱት ካሜራ ነው። እናንተ የምትወዱት አውደ ምሕረት ነው። ካልተጨበጨበላችሁ፣ ካልተሞገሳችሁ፣ ካልተቆለጳጳሳችሁ አትወጡም። መድረክ ላይ ካልቆማችሁ አይሆንም። እናንተ መሪ፣ እናንተ አዛዥ፣ እናንተ ናዛዥ ናችሁ። እንደዚህ አይነት ችግር ግን አሳልፈን እንጻታለን። እኔ እኮ ምን አለ ሰው እንኳን አውቆ ቢመነፍቅ ተረድቶ እንኳን ቢመነፍቅ ምን አለ ምንም ሳይረዳ። እኛ ደግሞ ችግር አለብን። የፈመሰ ሁሉ ሊቅ ይመስለናል። እና እዚህ ቲክቶክ ላይ ለብር የተሰበሰቡ ሰዎች አሉ። ለጥቅም ቤተክርስቲያኒቷ የሚፈልጓት ሰዎች አሉ። ምንም ጉዳያቸው ህዝቡ ተነጠቀ አልተነጠቀ፣ መናፍቅ ወሰደው አልወሰደው፣ ክር በጠሰ አልበጠሰ፣ አስቀደሰ አላስቀደሰ፣ መናፍቃን ነጠቁታ፣ ምንም ጉዳዩ አይመስለው። ፎሎወር ይብዛለት፣ ኮፒ ሊንክ ይደረግለት፣ እሱ ይጨብጨብለት፣ እሱ የኛ ጀግና ይባል። ጉዳዩ አይደለም። በቃ እሱ ትኩረቱ ገንዘብ ላይ ብቻ፣ መታወቅ መፈመስ ብቻ። ማህሌት የለም፣ ቅዳሴ የለም። ታቦት ሲወጣ ነጭ ነጭ ለብሶ መድረኩ ላይ ካልወጣው ያልቆመውን ማህሌት ያላስቀደሰውን ቅዳሴ እና ለቤተ ክርስቲያን በጣም ችግሮቹ እንደማኑ ታውቃላችሁ። ከመናፍቃን የበለጠ እኛ ታወቅን ምንል ሰዎች፣ እኛ የአውደ ምሕረት ሰዎች፣ እኛ አገልጋይን የምንማለው እኛ የኔ ቢጤዎቹ እኔን ጨምሮ ማለት ለቤተ ክርስቲያን ትልቁ የፈተና ምንጮች እኛ ነን። ለሀገርም የመቅሰፍት ምንጮችም እኛ ነን። ከኛ የበለጠ የኦርቶዶክስ ቤተክርስቲያን በዚህ ዘመን የፈተናት ማንም ሰው የለም። ቱ ቢ ሆነስት እናውራ ካለ ከኛ የበለጠ ማለት ከመናፍቃኑ የበለጠ እኛው ራሳችን አለም የእኛን የቤተክርስቲያን መጻሕፍቶች በመሳደብ ላይ ያለ ነው። ከውጭ ፈተና ይልቅ ለቤተክርስቲያን በጣም አሁን ከባዱ ፈተና የውስጥ ፈተና ነው። ለዚሁ ደግሞ ተጋላጮቹ ደግሞ እኛ ነን። ስለዚህ ምናልባት በብዙ ሰዎች መከበብ ብርቃቸው የሆኑ ሰዎች ካላችሁ ሴቶች እኮ ይወዱታል ለመባል ፈልገህ ከሆነ ከሴት ጋር የተከበብከው የዛን ሰዓት በጥምቀት ቀን አታርግልን። በቃ ለኛ ብለህ አታርግ፣ ለሚሰናከረው ምን ብለህ አታርግ። በቃ ጎበዝነህ ሴቶች ይወዱሃል። በቃ ይኸው አወቅን፣ መሰከርን። በቃ ቶ የዛን ቀን ነጣ አልባስና ግባና ማህሌት ቆመ፣ ከቻልክ አስቀድሰ ታቦተ ሕጉን በዝማሬ አስገባ። ቢያንስ ሐዋርያ ቅዱስ ጳውሎስ እንዳለው ስጋ ስበላ ወንድም የሚሰናከል ከሆነ ስጋ ብለቴን አቆማለሁ እንዳለው ማድረግ እንኳን ባትችል የዛን ጊዜ እንተው።
ከቤተሰቦቻችሁ አስፈቀዳችሁ ማህሌት ልቆም ነው ቤተክርስቲያን ልሄድ ነው ያላችሁ ሰዎች ማህሌት ቁሙ። ለተናገራችሁት ቃል ታማኝ ሁኑ። አንቺም እንደዛው ለቤተክርስቲያን ነገር ታማኝ ሁኑ። መዝሙር የሚዘመርበት ጊዜ አለ። በተለይ ጽዋ ማህበራት፣ የዝክር ማህበራት፣ የጉዞ ማህበራት፣ ብዙ መንፈሳዊ ማህበራት አላችሁ። ከበሮ ይዞ መታችሁ በተለያየ ክብረ በዓል ንግስ፣ የጥምቀት ቀን ብቻ አይደለም፣ ማህሌት በሚቆምበት ጊዜ ከጀርባ ቁጭ ብላችሁ ትዘምራላችሁ። መዝሙሩ ባልከፋ ጊዜው ነው ወይ? ታቦቱ ሲወጣ ሲዘመር የት ትሰራላችሁ? አንሰማም? ግዙን አትማሩትም? ምን ችግር አለው? አንዳንድ ወጣት ሴቶች እኮ እንደውም ራሱ ያይዳይ በሚባለው የቴሌግራም ቻናል ላይ ወረቡን ዚቁን እያዩ እኮ አብሮ ይዘምሩ የለ? መልኩን ያዩ አብሮ ይዘምሩ የለ? ምን ችግር አለው መልመድ? እንኳን የግዕዝን ቀርቶ በእንግሊዝኛ እየተማርክ አይደለ? በእንግሊዝኛ ዩኒቨርሲቲ ገብተህ የለ? በእንግሊዝኛ ዲግሪ እየተማርክ አይደለ? የእናት አባት ዘር ፈረንጅ ሆኖ ነው እንዴ? እና አልችለውም ስለማለት መስማት እኮ እንችላለን። ፍላጎቱ ካለ እኮ ይመጣል። ቋንቋ አይደለ ግዕዝ እንዴ? ቅዳሴ እኮ ዜማው እኮ በግዕዝ ነው። አይ እኔ እኮ አልሰማውም ብለን በቅዳሴ ሰዓት እንዘምር እንዴ? ንባቡ ነው እንጂ በአማርኛ የሚደረግልን። የቅዳሴ እኮ ዜማው እኮ እንዳለ እኮ በግዕዝ ነው። በእዝል በአራራይ ይዜማል። ዜማት በሙሉ በአማርኛ አይደለም የሚዜማው። አይ ስለማልሰማው ነው ብለን በቅዳሴ ሰዓት ምን ዘምር? በአማርኛ እንዘምር? ይሄ መጥፎ ልማድ ነው። ስለዚህ ማህበራት፣ ሙሴዎች፣ መሪዎች ካላችሁ ክብረ በዓል ማህሌት ጊዜ ከቤተ ክርስቲያን ጌቶቹ ቦታ አለ፣ የካህናት አለ፣ የዲያቆናት አለ። ምዕመናንም እንደምነን ቦታች ቆመን እንዘምር። ከፈለግን እነሱ እየተካተልን ያሬዳዊ የሚባል አለ ቴሌግራም ቻናል። እዛ ያሬዳዊ ላይ ወረቡ አለ፣ መልኩ አለ፣ የዕለቱ ዚቅ አለ፣ የዕለቱ ወረብ አለ። እሱን ተከተልን አብረን እያያዝናችሁ መዘመር ነው። አለቀ። በቃላችን እንኳን ባናውቀው መሪጌታ እንኳን ባንሆን ዲያቆን እንኳን ባንሆን እግዚአብሔር ለማመስገን መተን ከሆነ እባካችሁም በሀገራችን ላይ መቅሰፍት እንዳናመጣ። ያውም ደግሞ በታቦተ ሕግ ላይ የሚመጣ ነገር ግን አምላክ አይታገስም። በሚያስፈራና በሚያስደነግጣል ነው የሚለው። በመንበር ፊት ምጽዋት ያመጡትን ተቀበላቸው እንዳለው ጸሎተ ቡራኬ ላይ በታቦተ ሕግ ላይ የሚሰራን ነገር እግዚአብሔር አምላክ አይታገስም። ትዝ ይላችኋል። ፊናንስ ምንድን ያደረጉት? መብራቱ የማይቋረጥበትን የድንኳኑን አገልግሎት የመቅደሱን አገልግሎት መብራቱን በሰዓቱ በሌሊቱ አጥፍተው እንዳይጠፋ የተባለውን የመቅረዙን ብርሃን ከሴት ጋር እዛ መቅረስ ውስጥ ነው ያደሩት። ምን ሆነች? ታቦተ ጽዮን ተማረከች። ኤሊ አባታቸው አንገቱ ተቀጭቶ ሞተ። በአህዛብ በፍልስጤማውያን እጅ ነው የወደቀችው። በማን? በሁለት ሰዎች ኃጢአት፣ በአፊናት በፊናስ። ቤተ መቅደሱ ስለሚደረግ ኃጢአት በጣም ከባድ። ታቦታትን ከመንበረ ክብራቸው እየዘመር እልል ብለን አምጥተን ጥምቀተ ባህርን ምሳሌ ማድረግ ወንዝ ዳር ላይ በድንኳን አድረው እኛ ደግሞ እዛው አጠገብ ጋር ከሴት ጋር ደግሞ ስንዳራ ምን መቅሰፍት እንደሚመጣ አውቃችሁታል? አሁን ለዚህ ጥበቃ ያስፈልጋል። ለኛ ተነስ ከዚህ ጋር ምናምን ማለት አለብን። ደግሞ አትመጻደቁ። በቃ እኔ ምንም በሴት ምንም አልሆንም። በነገራችን ላይ እንደዚህ የሚል ሰው ነው በጣም የሚወድቀው። እኔ ራሴን በጣም ነው የማውቀው ምናምን፣ እኔ ሴት አያሰናክለኝም፣ እኔ ወንድ አይጥለኝም። ማነሽ አንቺ? ማነህ አንተ? አትመጻደቁ። ስጋ ለባሽ አይደለም እንዴ? አንተ ለራስ እርግጠኛ ነህ፣ ለሷስ ሰው አይደለችም እንዴ? ይሄ አንድ ነው። ሌላው በጣም በጥምቀት በዓል ላይ የምናየው አንዱ ትልቁ ችግር ይሄ ትውዝፍት እና መታጀር፣ ሁለት ነገሮች። ይሄ አክት አላለ በልብስ አሁንማ ዘማሪው ሙሉ የሰባኪ ቀሚስ ያደርጋል። ደግሞ የስታይሉ የከለሩ ምኑ ብዛት። ይሄ እኮ የለም። አንድ ብትጠይቁት የለም። አብዛኛው ይቅርታ ላነጋገሬ የለም።
መሰረታዊ እውቀት ቤዝመንት የቤተክርስቲያን ትምህርት በሚገባ አውቆ የጠመጠመ ቢሆን እኮ ሰየው። ደግሞ እንዲህ ስትናገሩትም ቅናት ስለሚመስለው በቀላሉ ባልፎ ይሻል። ይሄን ዘማሪያኑ ቀሚስ ያደርጋሉ፣ በቃ አለቀ። በቃ ደግሞ ትልቅ መስቀል ከዚህ ከውጭ ይደረጋል። ደግሞ ጥቁር መነጽር ደግሞ አለች፣ በዛ ላይ ጥምጣም አለ፣ በዛ ላይ አይዘምሩ። ከዘማሪያኖቹ ፊት ለፊት ነው የሚደቀኑት። እነሱ የሚፈልጉት ካሜራ ነው። በቃ ይሄ በጣም ነገራችን ያላወቀ ነው። አንዱ ሀይል ቢኖር ይሄ ነው። በነገራችን ችግር የለውም። በጣም ጠራራ ፀሐይ ላይ ጥቁር መነጽር ማድረግ እንችላለን። ክፋት የለውም። እሱ ሀይል ነው እያልኳችሁ አይደል? አለ ያስታውቃል እኮ ለማሳየት የፈለግነው ነገር አክቱን እኮ እናውቀዋለን። የካባ አይነት የተገባችሁ ሰዎች ቢለብሱ ምን አለበት? ለጥምጣሙ የተገባ ሰዎች ቢጠመጥሙ፣ ለካባ የተገባ እውቀት ያሉ ሰዎች ካባውን ቢለብሱ አይሻል? የማይመጣ ስታይል የለም፣ የማይመጣ ልብስ የለም፣ የማይመጣ የቀሚስ አይነት የለም። የዛ ጊዜ በቃ ተውት። የኛም ምንም ችግር አለበት? አቤት ቀሚስ እንዴት እንደሚያምርብህ፣ አቤት ጥምጣም እንዴት እንደሚያምርብህ ይሉታል። በቃ እሱ አለቀ። እግዚአብሔርን በዚህ የምናስደስተው ይመስላችኋል? ትውዝፍት። እኛ እኮ የዛ ሰዓት እኮ ራሳችን ልናሳይ እኮ አለ የሚመጣ ነው። ዘመን አስተርእዮ እኮ ነው፣ የመገለጥ ነው። የተገለጠ እኮ የሁላችን አምላክና ፈጣሪ ክርስቶስ እኮ ነው። እሱ እኮ ነው የሚገለጠው። በስጋ ማርያም እኮ ተገልጦ እኮ ነው። በእድ ዮሐንስ እኮ ሊጠመቅ ነው። በቃና ዘገሊላ እኮ ውሃን ወደ ወይን እኮ ቀይሮ ነው የተገለጠው እኮ አምላክ ነው። ምን ገልጠውም እኛ እሱን ነው፣ ራሳችን እኮ አይደለንም። አንዳንድ በተለይ ቤተ ክህነት እንደዚህ በተለይ በጣም የጀመረ ፍሬሽ የሆኑ በጣም አገልጋዮች እንደ አሁን እናንተ በጣም ለእናንተ ጥሩ ሆኖ ብዬ ማስበው እኔ ሞዴል ብትሆኑ ይሻላችሁ ነበር። በጣም ነው አክት የምትወዱት። በጣም ካረማመዳችሁ፣ ካነጋገራችሁ፣ ካመላለሳችሁ እናንተ እኮ ሞዴል በቃ ብትወጡ እኮ ነው የሚሻላችሁ። በጣም ችግር፣ ኧረ ጠጋ በሉ፣ መከራ ነው። ከታቦቱ እንኳን ምን ያክል እንኳን ርቀት መጓዝ እንዳለባችሁ እንኳን አታውቁትም። ሁሉም አስተናባሪ ነው፣ ሁሉም አለቃ ነው። ማንን እንኳን እንደምትገፈትሯት አንተ ካባውን ለብሰ፣ አንተ ጥምጣምን ለብሰ፣ ያ ምንም የማያውቀው ቄስ የኔ ቢጤ ከአንተ የተሻለ እውቀትና ብሰት ምናልባትም በእውቀት ብቻ ሳይሆን በቅድስና እግዚአብሔር ቀኑ የሚሰማው ካህን ይሆናል። አንተ ጠጋ በል ዞር በል ብለህ እየገፈተርክ ያለው በፎሎወር መሰረት እግዚአብሔር አምላክ የሚሰማው በተደናቂ ሰዎችና ተከታዮቻቸው ህዝብ በሚያደንቃቸው ሰዎች የሚሰማ መሰለ እንዴ? በጣም እኮ አለመማራቸው የምታውቁት የቱ ጋር መቆም እንዳለባቸው እንኳን አያውቁ። መጀመሪያ መዘምራን፣ ዲያቆናት፣ ቀጥለው ጽና እንትን ያዙ፣ መቋሚያ፣ መስቀል፣ ቃጭል ያዙ፣ ደወል ያዙ። እነሱ ቀጥለው ከዛ ካህናት ማዕጠንትና ጥላ ያዙ ለታቦቱ። አስተዳዳሪም ቢኖር ጳጳስ ቢኖር ከታቦቱ በኋላ ነው የሚሄደው። እነዚህ አሁን የምትሏቸው ሰዎች የቤተክርስቲያን ሰባኪ እሱም የሆነው ከጳጳሱ ከአስተዳዳሪው ጀርባ ነው የሚሆነው። እነሱ ያሉት ፊት ለፊት ነው። ይሄ አስተናባሪዎችን አይመለከትም። ይሄ የሚያስተናግዱ ሰዎችን አይመለከትም። ግን እንተዋወቃለን። በቃ ምን እያደረግን እንዳለ እናውቀዋለን። እና በጥምቀት በዓል ትልቁ ችግራችን ለጥምቀት ያልሆነ ቀሚስ ይበጣጠስ ማለት አክት አርግበት ማለት አይደለም። እሱ ከሰማያት ሰማያት ወርዶ 99ኙን ነገደ መላእክት አለ ብለው ሃዲጎ ተሳልም ነው ዘብረው ወተሰዓተ ነገደ ቆመ ማእከለ ባህር አለ ብለው የፈለገ አቧራ ይንካው፣ የፈለገ ላብ ያበላሸው፣ የፈለገ ይጨቅይ፣ ለእግዚአብሔር ያልሆነ ነጩን ልብስ ለብሰ መታገልግል ማለት ነው። ዝቅ ብለህ አገልግል። ልብስ የቆሸ እንዳትል። ይሄ እኮ የክት ልብሴ ነው ሰው ማለት አይደለም። እና አስተናባሪዎችም ሰዎችን በአግባቡ ማስተናገድ፣ አትገፍትሩት። እናንተም ሰው ናችሁ።
ያም ታቦት ላይ ህግ የሚያከብረው ሰው ነው። እኩል ሰው ነን፣ ክርስቲያን ነን። አዎ ታቦት ህጉ ላይ ሰው መስማት አለበት። አዎ መስማት አለበት። ከታቦት ህጉ ርቆ መሄድ አለበት። አዎ ትክክል ነው፣ ትክክል ነው። በምን እንደሚሆን በቁጣ ነው? ይሄ በስድብ ነው የሚሆነው? ለእግዚአብሔር እኮ የተቆረቆርኩ ነው የሚባል ነገር አለ። ይህንም በፍቅር በትትና። አዎ ትዕግስት አስጨራሽ የሆነ ሰው አለ። አዎ አለ። ማይሰሙ እሺ የማይሉ ሰዎች አሉ። አዎ ይህን በፍቅር ከእሱ የተማርነው ይህን ነው ከክርስቶስ። እኛ ክርስቲያን ነና። እኛ እኮ ፖሊስ አይደለንም። እኛ እኮ ወታደር አይደለንም። እኛ ክርስቲያኖች ነን እኮ። ስለዚህ አክት ማድረግ ያለብን እንደ ክርስቲያን። ስለዚህ የዛን ቀን ለሾው የምትወጡ በጣም ብዙ በተለይ ቲክቶክ ላይ ያለ ነው ብዙ ሰው እንደዚህ ለሾው በጣም የተጋለጠው እሱ ነው። በጣም መከር በጣም ችግር አለበት። በጣም በቃ ካልተደነቀ በጣም ችግር አለበት። ፎቶ ካልተነሳ ከታቦቱ ፊት ለፊት ካልሄደ ምናምን እሱን እንትን ካላሉት በጣም ችግር የሆኑ ሰዎች እባካችሁን ፈተና እንሁንባት። እንታይ የምንል ሰዎች ነን። አሁን በምንፍቅናውም በስነ ምግባርም በአካሄድም በአነጋገርም በገንዘብ የምንታማው እኛው ነን። እንታይ የምንል ሰዎች ነን። ይሁኝ ማለት ደግሞ በኋላ ደግሞ ደብቁኝ ማለትን ያመጣል። በቃ ግድ የለም ከታቦቱ ኋላ ሆነን እንዘምር። ቀደም ብለን ወደ ፊት ለፊት ደግሞ በጎንና ርቀን ከታቦቱ ደግሞ እንዘምር። ምንም ችግር የለውም። እግዚአብሔር አምላክ ይሰማናል። ምንጣፍ የሚያነጥፍ ማንጣፉን ያንጥፍ። ለእግዚአብሔር ነው ራሱን ዝቅ አድርጎ ክብሩን ዝቅ አድርጎ የሚያደርገው። ክብር ለእግዚአብሔር ይሁን። ምን ችግር አለው? እግዚአብሔርን እናገልግለው በቅንነት ማለት። ስለዚህ ከተራቀን ነገ ሁላችንም በአግባቡ ቤተክርስቲያን መሄድ፣ ቤተክርስቲያን ታቦቱንም ካስገባን በኋላ በዕለቱ እሁድ ቀን ሙሉ የምንመገበው የጾም ምግቦች ብቻ መሆናቸው እንዳትዘነጉ። የፍስክ ምግብ የምንመገበው ሁል ጊዜ ጥር 11 ነው። የዘንድሮ ጥር 11 ደግሞ ሰኞ ቀን ነው የሚውለው። እዚህ ዛሬ ጾም አይደለም፣ ነገ ነው ጾሙ። ጥር 10 ማለት ነው። ነገ ነው ገሃድ፣ ነገ ነው መገለጥ። በናዝሬትና በአዳማ ማለት ነው አካባቢ ያላችሁ ክርስቲያኖች ደግሞ ይሄንን የቅዱስ ገብርኤል ቤተክርስቲያን፣ የደብረ ሰላም ቅዱስ ገብርኤል ቤተክርስቲያን፣ አዳማ ቤተክርስቲያን ያዘጋጀውን እህል ምግቡን ሄዳችሁ በልታችሁ በአግባቡ ማለት ነው ያንን ህንፃ የቤተክርስቲያን እንዲሆን፣ የቤተክርስቲያን ሀብት ከሆነ ደግሞ ሁሌ ልመና፣ ሁሌ ዣንጥላ መዘቅዘቅ፣ ሁሌ ምዕመናን አምጡ ብሎ ሰውን ታቦቱን አቁሞ የምንሰለቸውን በጣም ያሰለቸልን ልብ ውልቅ የሚያደርግ ልመናን ቁርጥ የሚያደርግ ስራ የተሰራ ስለሆነ ያንን ነገር እንደግፍ፣ እናግዝ። በተረፈ አገልጋዮች ደግሞ ካለን ደግሞ ማህሌት ምንገባ ከሆነ በጊዜ በተለያየ ስራ ምክንያት ካመሸንም ከመጠጥ ከስካር ርቀን እባካችሁን ጥምብር ብላችሁ ሰክራችሁ ቤተክርስቲያን አትምጡ። አርፈ ቤት ብተኛ ይሻለናል። አንተ ራሱ የዛ የመጠጥ ግሳት ማህሌት አያቆመንም። ጎበዝ ነህ፣ ጠጪ ነህ። ይህን መደነቅ የምትፈልግ ከሆነ ጎበዝም የቤት የክህነት ሰው ነህ፣ ጎበዝም ደግሞ የማህሌት ሰው ነህ፣ ጎበዝም ጠጪ ነሽ። ይህን እንድናደንቅልህ ፈልገህ ከሆነ ኢፍኖት በቃ በሰዓቱ ቤተክርስቲያን እናክብራት። በዓሉ የስካር የመጠጥ አይደለም። በዓሉ የነፍስ ደስታ ነው። የአምላካችን መገለጥ ነው። ካሳ በማህፀን የተጀመረበት ነው። አስተሬው ኤጲፋኒያ ብለን የምንጠራው የአምላካችን መገለጥ ነው። ክርስቶስ ሲገለጥ ምን እንደምንታየው ሰክረን ነው የምንታየው? ስንዘሙት ነው የምንታየው? ስንጨፍር ነው የምንታየው? በተለይ አባቶች፣ እናቶች የዛን ቀን የብሔር ብሔረሰቦች ቀን አይደለም። እዛ ጋር በትግርኛ፣ እዚህ ጋር በኦሮምኛ፣ እዛ ጋር በአማርኛ እስክሳ የምናወርድበት አይደለም። ዘምሩ በትግርኛ መዝሙር ይሁን፣ ግን በኦሮምኛም አድርገው፣ ግን መዝሙር መሆን አለበት። ያ ብቻ አይደለም። በጉራግኛ የምናደርገው ግድ የለም ይሁን፣ ችግር የለም፣ ግን ምን ሆናል? መዝሙር መሆን አለበት እንጂ ከበሮ ይዞ መጥቶ እስክሳውን ሰው ጥንብር ብሎ አረቄ ጠጥቶ ጥንብር ጠጁን ጠጥቶ ሰክሮ እየተንገዳገደ
በቃ ከዛው መናፍቃንም ያዋቸዋል። ታውቃላችሁ የህዝባዊ በዓል ነው፣ መንገድ ላይ ነው። በቃ ከዛ ኦርቶዶክስ እንዳለ እንደዚህ አድርገው ነው የሚስሉት። በእኛ ምክንያት ኦርቶዶክስ እንድትሰደብ እናደርጋለን። እና አንዳንድ ጊዜ የጭፈራ ቀን አይደለም ይሄ፣ ክለብ አይደለም ይሄ፣ ኮንሰርት አይደለም ይሄ። የአምላክ ያው ነው ትህትናው ከሰማያት ሰማያት ወርዶ በማየ ዮርዳኖስ ዝቅ ብሎ መገኘት ወረደ ወልድ ነው እኮ ነገ መውረዱን ነው የምናሳየው፣ ትህትናውን ነው። ዝቅ አድርጎ ቢታየን ዝቅ ያለ አምላክ መሰለን እንዴ? እባካችሁን ለእኛ ብሎ ራሱን ዝቅ ሲያደርግ እኛም ራሳችን ዝቅ እናድርግ። በእውቀታችን እንዳንታበይ፣ በስልጣናችን እንዳንታበይ፣ በመታወቃችን እንዳንታበይ የቅድስና ስራ እንስራ። ፍጹም ሰላማዊ፣ ፍጹም ክርስቲያናዊ፣ ስበላም ስጠጣም በአግባቡ ነው እንበላ እኮ የጥምቀት ቀን እንጠጣ እኮ በልክ። ኦርቶዶክስነት ልክነት ነው። ኦርቶዶክስ እኮ መጠን ነው። እንደዛ የሚለው ሐዋርያው ራሱ በመጠን ኑሩ አይደል ያለ። ኦርቶዶክስነት እኮ መጠን ነው። የት ይሄዳል ቢራው? የት ይሄዳል መጠጡ? የት ይሄዳል ጠጁ? ቢቀርብንስ? አራዳነት አይደል መቼስ አይደል? ያልጠጣ ፋራ ይባል መቼስ። ቢቀርብንስ? በተለይ መልእክት ያለኝ ቲክቶክ ላይ የተለያየ ቪዲዮ የምትሰሩ እስፔሻሊ ኦርቶዶክሳውያን፣ የኛ ኦርቶዶክሳውያን ቪዲዮ መስራት ላይቭ ገብታችሁ እንኳን ማስተማር ባትችሉ ስለ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትምህርት ግን በሚገባ በቂ ዕውቀት ግን እንዲኖራችሁ ራሳችሁን አዘጋጁት። ፌመስነት ከመማርነት አይከለክልም። ከ100 ሺህ በላይ ፎሎወር ስላለን ቁጭ ብለህ አትማርም አንተ አልተባልንም። ሁላችን መማር እኔን ጨምሮ መማር አለብን። በቃ አለቀ። የኦርቶዶክስ ቤተክርስቲያን ዕውቀት ማወቅ አለብን። እምነትን ከዕውቀት ጋር አሳብር መያዝ አለብን። ከዛ ቪዲዮ እንስራ፣ ከዛ ማስታወቂያ እንስራ። አሁን ያምርብናል። እኔ እባካችሁን እና በተለያየ መንገድ አሁን ያለንበት ደረጃ ላይ ይሄን እንድንከተል አደራ ለማለት ያክል ነው። በመጨረሻ ተብከት የምትሰሙ ደግሞ ምዕመናን ደግሞ በውጭ የምትሰሙ ምዕመናን ደግሞ አላደለም ላይቭ ላይ የምታዩ ሰዎች ሁላችሁም ደግሞ ከሰውየው ባሻገር ቤተክርስቲያን ተመልከቷት። ባለፈው አንድ ጊዜ ባሮክ የለቀቀው ቪዲዮ አይታችኋል። የሚቅሙ ሰዎች አሉ ብሎ የሚጠጡ አሉናም ብሎ አለ አይደል የለቀቀው። አዎና እነዚህ ሰዎች ቢያጋጥሟችሁ እናንተ ወይኔ ገሌ ቃመ እንዴ ገሌ ጠጣ እንዴ ብላችሁ እዛ ላይ አትተኩ። በቃ ግለሰው ከጀርባዋን ቤተክርስቲያኗን ተመልከቷት። መቼም የማህበራዊ ሚዲያ አይደለ አንዳንዱ እኮ አጥቢያ የለውም ደብር እኮ የለውም። እንደዚህ እኮ አሁን ትልቁ ችግር እኮ እሱ ነው። ለማውገዝ እንኳን ራሱ እኮ አይመችም። መጣ እኛም የመቀበል ችግር የለብንም፣ እንቀበላለን። እኛም ከስር ልጁንና እንገላለን። ሰው እኮ መንገል እኮ እኛ ነን። ጀግናችን አንበሳችን እኔ እንደገለ የሚመቸኝ ሰው የለም ምናምን በቀናል። ትመጫለሽ ስንት ዓመት የለፋሽበትን አረብ ሀገር ቤት ሄጄ ለእናቴ ለአባቴ ቆጥ ላይ ለሚተኛው አባቴ እንደው አልጋ ቀይ ላይ ልምጣት ያለሽ እሱ አዲስ አበባ ይቀበልሻል። አፈፍ አድርጎ ጥብለሽ ወርቆይተሽ ትሄጃለሽ። እጅና እግርሽ ታጥበሽ ያ ሁሉ ዘመን የተለፋ ብር አፈር ከድሜ ይበላ። እዚህ ጎረምሳ ይበላሻል። እዚህ ይጠጣል፣ እዚህ ይሰክራል፣ እዚህ ይቃማል፣ እዚህ ይጨሳል። ከዛ ኦርቶዶክስ እምነቴ ምናምን ይላል። ፉከራ ሽለላ ማለት ነው። እግዚአብሔር በእኛ ሽለላ የሚደሰት አይደለም። የሚደሰተው እግዚአብሔር አምላክ በእኛ የቅድስና አገልግሎት ብቻ ነው። አያሳዝናችሁም? እንደዚህ ሁሉ ገንዘብ ዝም ብሎ መብላት? ፈቃደኛ ሆኖ ዋይፋይ እየሞላልን፣
ፈቃደኛ ሆኖ ስልክ እየገዛ ምን ልግዛላችሁ ያላለ ህዝብ እጥብጥብ አድርገን ክብረ ንጽህና ጭምር በልተን ከተክሊል ከቤተ ክርስቲያን ከሃይማኖት ከገንዘባቸው እንዳይሆኑ አድርገን አልናገረውም ብዬ ነበር። በተለይ አረብ ሀገር ያሉ ሴቶች እናንተ ሆን ብላችሁ መበላት ስለምትፈልጉ ማለት እንደዛ ነው የሚመስለው። ስለዚህ ማንም ቢሆን ቤተክርስቲያንን የበላይ አድርጓት። በቃ አለቀ። ዘማሪያም ምንም ይሁን አይመለከታችሁም። እናንተ ሲሆን አራያ ነው፣ ምሳሌ ለህዝቡ ምሳሌ ነው። ችግሩ አጉል ቀረቤታ፣ አጉል የሆነ ወዳጅነት፣ እሱ ራሱ አንዱ የችግሮቻችን ምንጮች ናቸው። ላይቭ ላይ እንሳሳቃለን፣ እናላግጣለን፣ አጉል ትረባ፣ አጉል ቀሎች፣ አጉል ፌዝ፣ አጉል ስላቅ፣ አጉል የሆነ በቃ ትችት ምናምን። ከዛ አንቺ በሩን ትከፍቻለሽ። ነገር ደስ ይላል፣ በቃ ፈታ ያለ ነው፣ እያሳቀ ነው፣ እያዘና እያደረገ ነው፣ በቃ ሙሉ ደስ ይለኛል ምናምን። ከዛ የለም ምንም ነገርሽ። የምትሰደበው ከዛ በኋላ ቤተክርስቲያን አንድ ነገር እንድታቁም ፈልገው ቲክቶክ ላይ እያገለገልን ያለን ሰዎች እኔን ጨምሮ ቤተክርስቲያን ደብዳቤ ጽፋ አገልግሉ ብላ ጠቅላይ ቤተ ክህነትም ሆነ ሀገረ ስብከት አጥቢያው ፈቃድ ሰጥቶን የምናገለግል ሰዎች አይደለንም። ይሰማችኋል? አይደለንም። በራስ ተነሳሽነት እኔም በበኩሌ ለቤተ ክርስቲያን የምችል ነገር አስተዋጽኦ ላበርክት ከሚል ነው። እንዲህም ሆኖ ሌባ አለ፣ እንዲህም ሆኖ አለሌ አለ፣ እንዲህም ሆኖ ዘሟች አለ፣ እንዲህም ሆኖ ገንዘብሽ የሚበላ አለ፣ እንዲህም ሆኖ ቅን አገልጋይ አለ። ሁሉም ሌባ አይደለም፣ ሁሉም ጤናማም አይደለም። ኑፋቄ ያለበትም ሰው አለ፣ ክብር የሚፈልግ ሰው አለ፣ ገጽታ ግንባታ የሚሰራ ሰውም አለ። ብዙ ነው፣ ብዙ አይነት ነው። ገበያ አይደለ? ብዙ አይነት ሰውን ያለ ነው። ቀድማችሁ ለማሞገስም አትቸኩሉ፣ ቀድሞ ለመተቸትም አንቸኩል። እንረጋጋ፣ ሰከን እንበል። ሁሉ ነገር ላይ ሪአክሽን አትስጡ። በቃ ዝም በሉ። ምናልፋችሁ ነገሮች መኖር እኮ አለባቸው። ሁሉ ነገር ላይ ሪአክት ይደረጋል እንዴ? ሲያናዱን ብድግ ላይቭ ገብተን ምናምን፣ ሲሰዱን ብድግ ላይቭ ገብተን ምናምን ዝም አይባልም እንዴ? አይታለፍም እንዴ? ሁሉ ነገር ላይ ላይቭ ቪዲዮ ይሰራል እንዴ? ማለፍ የሚባል ነገር የለም እንዴ? ንቃችሁ የምትወት ነገር የለም እንዴ? አስተምህሯችን ሃይማኖታችን ሲሆን የቤተክርስቲያናችን ትምህርት ሲነካብን እምቢ። ይሄ ነው ጀብድ ማለት። ለኔ ጀግና ማለት ይሄ ነው። አሁንና እህቶቻችንም ራሳችሁን ጠብቃችሁ፣ ወንድሞቻችንም ልክ እንደዚህ ሆናችሁ ራስን ባከበረ መንገድ በዓሉን እናከብረው ይገባል። በቃ እዚህ ያለን ሰዎች በግል ተነሳሽ ለዲያቆን የምትሆኚ ማትሆኚ ምናምን እያላችሁ እና በጣም ነው የምትገርሙት። አሁን በእናንተ ቀልድ መቀለዳችሁ ነው ወይ ደግሞ ምናምን ጥሩ ነው፣ ጥርም ስለሆነ ምናምን ሰርግ። ግን ቀልድ አታውቁም፣ መለየት አታውቁም። እና በጣም አደገኛ ነው። በጣም አደገኛ ደግሞ ድፍረታችሁ እኮ የሚገርም ደግሞ እኮ ዲያቆን ብላችሁ ከፍለ ትጽፉበታል። ደግሞ የሚገርመው እኮ እሱ እንደው በግድ ተሰናከልልን የሚል ሰው አለ እኮ። ኧረ አንዱማ ሙዚቃ ለቋል። መኪና እንዲየነዳ ምናምን ሙዚቃ ከፍቶ ምናምን ነገር ይዝ ዲያቆን። የጥምቀት ቀን ደግሞ ጥምጣም አድርጎ ደግሞ እየዘመረ ነው። ቤተክርስቲያን ውስጥ ደግሞ መዋቅር ውስጥ አለ ደግሞ መኪና ይነዳል። ደግሞ የረባ መኪና ይነዳም እኮ ጥሩ ነው። መከረኛ ቤት እስከሆነ
እንደ ውድ መኪና እንደው አላስችል ብሎ እንዳንረዳው እኮ ነው። እንደው ቢያንስ አላስችል ብሎ ነው ወይ በጣም ውድ መኪና ነው እንዳንል እንኳን ምንድነው መኪና መንዳት ብርቅ ነው? ቪትስ መንዳት ብርቅ ነው? ሙዚቃ ከፍተህ እዛ ጋር መለኛ ምን እናርግ? እሺ ጨፈርክ ምን ብለህ ነው ቪዲዮ ሰርተም ምኑን ነው ሪከርድ አድርጋው ነው ቲክቶክ ላይ የምትለቅልሽ? ዘፈንክ እዛው መኪናው ሳያልቅ መስታወቱን ዘግተህ እንኳን ጨፈረ እዛው አትጨርሰውም እንዴ አንተ? እባካችሁን ስማችሁን ከፊት ለፊት መምህር እገሌ፣ ቀሲስ እገሌ፣ ዲያቆን እገሌ፣ መጋቢ ሃይማኖት እገሌ፣ መጋቢ ሚስጥር፣ ኧረ ምን መጋቢ ይላል? መጋቢያችን ብዙ ነው። እና የተባላችሁ ሰዎች የምትሰሩትን ቪዲዮ የምትለቋቸውን ቪዲዮዎች እየመረጣችሁ ቢሆን ከሰማችሁ ዘፈን እዛው ውጥንቅጣችሁን እዛው ጨርሱ። ክርፋታችሁን ለእኛን አታሳዩን። ዘፈን እንደምትሰማ እኛን ለማሳወቅ ፈልገህ ከሆነ አዎ ዘፈን ትሰማለህ ጎበዝ ነህ እንድንል ነው። እዛው ጨርሱ፣ አትልቀቁብን። በተረፈ አረበረበ የሚባለው መዝሙር ቤተ ክርስቲያን ውስጥ የሚዘምር መዝሙር አይደለም። ለመጀመሪያ ጊዜ በእኔ ሰርግ ላይ ሲዘመር የተዘመረው ሂልተን ሆቴል ነው፣ ቤተክርስቲያን ውስጥ አይደለም። ቦሌ መድኃኔዓለም የተዘመረ መዝሙር አይደለም። ማህሌተ ገንቦ ነው የተዘመረው፣ ራሱ ቤተክርስቲያን ውስጥ አይደለም። ቤተክርስቲያን የሚዘመር መዝሙር አይደለም፣ የሰርግ መዝሙር ነው። ብሎ ይዘምራል እንዴ? ሁለተኛ መራተ እንግዳችን ናት የሚባለው ያ ዲያቆን ያ የሚያገባው ሙሽራ ዲያቆን ከሆነ ነው። ዲያቆን ካልሆነ ይሄ መዝሙርም አይዘመርም። ሲጀመር ነገዳችን ናት ማለት ያገባችው ልጅ ዲያቆን ነው፣ የክህነት ማዕረግ ያለው ነው፣ ነገ ቄስ ይሆናል። ስለዚህ እቺ ባለቤቱ አንድ አካል የሆነችው ነገዳችን ናት፣ ከኛ ከዲያቆናት ነገድ ከካህን ወገን ሆነች፣ የካህን ሚስት ሆነች ለማለት ነው እንጂ መዝሙር ደስ ስለሚለን የሚዘምር አይደለም ነው ባጭሩ። ታቦት ሲወጣ ክብረ በዓል የሚዘምር መዝሙር አለ ማረበረበ ማለት። ስታገቡ በተክሊል ለምታገቡ ድቁና ላላችሁ ሰዎች ይዘመራል እና ጥንቃቄ የምናደርገው በጣም ጥሩ ነው ለማለት ያክል ነው። እና አንዳንዴ ጥር ወር ገብቷል፣ ጥር ወር በፎቶም ብዛት አይሆንም። አስተዋይ ሚስት አስተዋይ ባል የሚገኘው ከእግዚአብሔር ዘንድ ነው። መጽሐፍ ምሳሌ ተቀምጧል። ቤትና ባለጠግነት ከአባት ቤት ይወረሳሉ፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት። አለቀ። አስተዋይ ሚስት ከእግዚአብሔር ዘንድ ከሆነች አስተዋይ ባል እስከማ ዘንድ ነው? ከእግዚአብሔር ዘንድ ነው። አለቀ። ጥሩ ነው መመኘታችን። ዲያቆን ማግባት መመኘት በጣም ቆንጆ ነው። ለዲያቆን የተገባ ሆኖ መገኘት። ድንግል ሴት የምትፈልገው አንተ ድንግል ሆኖ መገኘት። ሳራን ነው የምትፈልጋት፣ አንተ ደግሞ አብርሃም ሆኖ መገኘት። ለምን ሳራን ብትመጣ አንተ አብርሃም ካልሆንክ፣ ምክንያቱም ሳራ የምትገባው ለአብርሃም ነው፣ ትሄዳለች ወደ አብርሃም። ለአብርሃም የተገባው ሳራ ናት። ለአብርሃም ማትገባ ከሆነ ትሄዳለች። ስለዚህ በሎሚ ውርወራ ለሚገኘው በጸሎት አንድ እንባችሁ እንደዚህ አድርጋችሁ ከልብ የተለቀሰ እንባ እንደዚህ አድርጉ፣ እሱ ይሰማል። ስንት ስቃይ እየሰማችሁ አለ በየትዳሩ አሁን የሚያዩ በተክሊል ተጋብተው ህይወታቸው ተመሰቃቅሎ በፎሎር አይገኝማ። ይሄ ማለት
ለጥምቀት ቀን ብንተጫጭ ኃጢአት ነው እያልን አይደለም። ለረጅም ዓላማ ከሆነ ጽድቅ ነው። ግን እኛ ታውቃላችሁ መስፈርታችን መልክ አለው እናያለን፣ ጎሳ አለ፣ ዝና እናያለን። አሁን ማነው ንጹህ የሆነ ሰው እግዚአብሔርን የምትፈራ እግዚአብሔርን የሚፈራ እኔ ወደ እግዚአብሔር የሚያቀርበኝ በቁርባኑ አብሬ የምኖረው ዝቅ የማገለግለው ዝቅ የማገለግላት ብሎ ማን አለ? ስለዚህ የጥምቀት ክብረ በዓልን መሰረት አድርገን የምንሰራቸው ቪዲዮዎች ክብረ ክህነትን የጠበቀ ይሁን። ባጭሩ ግልጽ ነው ሐሳቡ። ክብረ ክህነትን የጠበቀ ክብረ ቤተክርስቲያን የጠበቀ መሆን አለበት። ብድግ ብለን እንዳው ዝም ብለን ቪዲዮን ባንሰራው ቆንጆ ነው፣ ሰዎችም እንዳይሰራከሉብን። ዲያቆናትም ከሆናችሁ በተለይ አሁን አንዳንዶቻችሁ በኢንቦክስም እንዳልነግራችሁ እንዳደነግጡ እያልኩኝ ነው ዝም የምለው እንጂ አላችሁ በጣም ግን ያው በጅምላ እዚህ ብናገረው ይሻላል። ኢንዲቪጁዋሊ ምናምን ነገር የምናየውን ነገር ከመናገር በጅምላ እዚሁ ብንናገረው ጥሩ ነው። በቃ ስርዓት ይዙነን በሰሳት እናገልግል። ድቁናችን መመጻደቂያ እናርገው። እኔ እኮ ዲያቆን ነኝ መመጻደቂያ እናርገው። ለቅድስና ይሁን ለእውነት ይሁን በእርጋታ እናገልግልበት። በቃ በእርጋታ እናገልግል። ርግት እንበል። በቃ ካልመነስኩ ቆንጆ ነው። አቡነ ሽኖዳ የጻፉት አንድ መጽሐፍ አለ እንግሊዝኛ ለምታነቡ ሰዎች ካልመነስ የሚል አለ። እርጋታ በቃ ስክን ማለት የረጋ ወተት ቅቤ ይወጣል ይባል የለ። በቃ እስኪ ስክን እንበል፣ እንርጋ እስኪ። በቃ መርጋት በጣም ቆንጆ ነገር እኮ ነው። ከረጋን እኮ ብዙ ነገር እናገኛለን። አለመርጋታችን አሁን ጉዳት እየፈጠረ ያለው ያችንም እችንም በቃ ማሯሯጥ በቃ አለቀ። በኋላ ደግሞ ጣጣው ይመጣ ደግሞ ገፈቱ ደግሞ ለቤተክርስቲያን ይባታል። ስለዚህ እንደዚህ እንዳይሆን አንደኛ አስተውለን ጸሎት አድርገንበት ከአበ ነፍሳችን ጋር ተነጋግረንበት ከቻልን እንደው ሱባኤ ገብተንበት እግዚአብሔርን ከልብ ተማጸነው የሚሆን ነገር ነው መሆን ያለበት እንጂ በዘመድም ስለመጣላችሁ በታዋቂነትም ስለመጣ ስለምታደንቅህም በምናምን በዛ አይሆንም። ሰጪው እግዚአብሔር ነው፣ ባለቤቱ ሰጪው ነው። መድማመጸን ነው አለቀ። ስለዚህ የጥምቀት ያልሆነ ቀሚስ ይበጣጠስ ማለት የክት ነው፣ ዋና ልብሴ ነው ምንለው የለም። ዋናው ጌታ ወደ ጥምቀት ባህር ወርዷል። ለሱ ያልሆነ ቀሚስ የለንም፣ ለሱ ያልሆነ ልብስ የለንም ለማለት ነው እንጂ የልብሳችንን ብዛት ለሰዎች ለማሳየት አይደለም። ቤታችን ያሉትን የመነጽር አይነቶች ለሰው ለማሳየት አይደለም። ያላደረግናቸው ልብሶችና ጫማዎች ለሰው ለማሳየት አይደለም። ቀኑ የአክት ቀን የጉራ ቀን አይደለም። ቀኑ የአምላክ በትህትና የመገለጥ ቀን ነው። ትሁት የሆነ አምላክ ደግሞ ትዕቢተኞችን ይቃወማል። ይሰማችኋል? ትዕቢተኞችን ይቃወማል። ዲያቆንም ሆን ቄስም ሆን አስተዳዳሪም ሆን ትዕቢተኞችን አምላክ ይቃወማል። እግዚአብሔር ማስተዋሉ ሁላችንም ያድለን። በዓሉን በሰላም እንድናከብር እሱ ይፍቀድልን። ግን እነዚህን አራት መልእክቶች ከሰማችሁ የመጀመሪያውን ያልሰማችሁ ሰዎች ከሰሟችሁ፣ በተለይ ፕሮቴስታንት ወገኖች ዮናታን አክሊሉም ሆነ ትዝታው ሳሙኤል ሆነ በታቦቱ ላይ የሰራችሁት ቪዲዮ አንደኛ ለምንድን ነው ያወረዳችሁት? አምናችሁበት ለሰራችሁት ጉዳይ ምን ይመጣ ብላችሁ ነው ያወረዳችሁበት? እኛ ለዚህ ማስረጃና መረጃ አለን፣ ያለ መረጃ አላወራን የምትሉ ከሆነ ደግሞ ገለልተኛ በሆነ ቤት እንወያይ እየተባላችሁ ነው በሉልን። ይሄን ይመስላል። ሌላ ሀሳብ ካለ ልስማና እናጠቃለን። ወረድኩባችሁ ዛሬ ሰብሰብ አድርጌ ይቅርታ። እንግዲህ አልባሌ ቃል ተጠቅሜ ከሆነ ይቅርታ።
የረሳነው መልእክት የለም አይደል? አዎ ከምንም በላይ እኛን ከልብ የምትወዱ ከሆነ ደግሞ በቃ በውዳሴ ማርያም ጸሎት አስቡን። እሺ የኛ ጀግና ምናምን እሱ አይደለም። ጀግና ግሩማን ድንቁ የሚባሉት ሰማዕታት ናቸው። በቃ በጣም የምትወዱን ከሆነ በጸሎት አስቡን። እሺ ዝም ብሎ በቃ ይሄ ተሬው ምናምን መታየት ምናምን መጋጋጥ ደግሞ በጣም የሚገርማችሁ ዝና፣ ገንዘብ፣ ወንበር ስትፈልጉት እራሱ አይመጣም። አይመስላችሁ? አይመጣም። አትጋጋጡ። በቃ ይቅርባችሁ። ትልቁ ትኩረታችሁን የቤተ ክርስቲያን ጉዳይ ላይ ብቻ እናተኩር። በቃ አለቀ። አሁን በጥምቀት እቆርባለሁ፣ ልብሴ ነጭ ሆኗል፣ ደስ ይላል። ልቤስ ነጭ ነው። ከክፋት፣ ከተንኮል፣ ከዘረኝነት፣ ከእርስ በርስ መባላት ምናምን አልጠቆረም። በንስሐ በታዘዘ ወጣ። ከልብ በጸሎት አስቡት የምትወዱትን ሰው እግዚአብሔር መጨረሻው እንዲያሳምርለት በውዳሴ ማርያም ሁል ጊዜ በጸሎት ማሰብ። በቃ ይሁኙ አትቸኩሉ። በቃ ስፔሻሊ ክህነት ውስጥ ያላችሁ ሰዎች እንዳንሰነካከል ደግሞ በጋራ እንሂድ። ለምሳሌ የአንድ ሰፈር ልጆች ካለን ተያይዘን አብሮ መሄድ፣ በቃ አብሮ መሄድ እየዘመሩ ስንመለስም አብረን። ለምን አንዳችን ከአንዳችን ስንጠፋ ከአልባሌ ሰዎች ጋር ውለን ከአልባሌ ጓደኞች ጋር እንዳያጠፉን እንደዛ እናድርግ። ሴቶችም ክብረ ንጽህናችሁን ጠብቃችሁ። በዓሉ የዝሙት ቀን አይደለም። በዓሉ የትህትና እንጂ የመዝቀጥ ቀን አይደለም። በዓሉ የፍቅር በዓል እንጂ የጥላቻ ቀን አይደለም። በዓሉ ጌታችን ኢየሱስ ክርስቶስ ዮሐንስን አጥምቀኝ ሲለው አላጠምቅህም ሲለው እንኳን ጽድቅ እንሳ ነው ያለው። በዓሉ የጽድቅ ነው። በዓሉ የዝሙትና የመዳራት የኃጢአት አይደለም። በዓሉ የጽድቅ ነው። በቤተክርስቲያን እንዳታሳቡ። ስፔሻሊ ገስት ገብታችሁ የማታስተምሩ ለቤተክርስቲያን ግን በጣም በመቆርቆር ያላችሁ ቪዲዮ ላይ ብቻ የምትሰሩ ሰዎች እባካችሁን በመንፈሳዊ እውቀት ራሳችሁን ለማሳደግ ሞክሩ። ይኸው ከእናንተ ወገን አንዱ ወጥቶ አይታችሁታል። ያው በቅርቡ ለነዚህ ሰዎች አሁን ለምሳሌ ዝም ብሎ ቪዲዮ ለሚሰሩ ሰዎች ምንም መልስ አሰጧቸውም። ታውቁታላችሁ። ይሄ የመስቀሉ ቃል የሚባለው ወንዴ ነኝ የሚለው ዲያቆን ነኝ ብሎ የሚናገረው አጋቦስ ቅዱስ የሚባለው ልጅ አሁን እነሱ ቪዲዮ ነው የሚሰሩት። ለዲቤት አይሆኑማ። ምን ብላችሁ ትጠራችኋላችሁ? እነሱ ነው አይጠሩም። አሁን እነሱ አይሆኑማ። እነሱ ዝም ብሎ በቃ ቪዲዮ ጥቁር መነጽር ያደርጋል፣ ቪዲዮ ሰርቶ መውጣት ነው አለቀ። ዲቤት አያውቅ ምን አያውቅ። ዲያቆን ነኝ እንደዚህ አድግ ያለው መሰዊያ የለም ምናምን ዌልካምና ከቻልክ አንተ ምና ሶስተኛ ሆነ ከነትስታው ጋር የለም። አሁን እነዚህ ከምንም ይገቡ አይደሉም። በቃ እነዚህ አሁን ለነዚህ ምንም የምትናገሯቸው ነገሮች የሉ። አሁን ይሄ በእኛ ሲሆን በጣም ያሳዘኑ ደግሞ እና እንደዚህ አይነት ሰዎች በቃ ንቃችሁ መተው ነው እንጂ ካልቻሉ መመናቅ ነው ያለብን። በተረፈ የሰው ደጋፊ አትሁኑ፣ የሰው ተከታይ አትሁኑ። አንዳንዶቻችሁ እውነት ስንናገራችሁ የሚያቀራችሁ ሰዎች አላችሁ። እንደዛ አትሁኑ። በቃ አለቀ። ጠባይን ለማታውቁ ሰዎች በቤተ ክርስቲያን ትምህርት ላይ ከማንም ጋር መደራደር አልፈልግም። በግልህ የራስህን እንደፈለግሽ መሆን ትችያለሽ።
የቤተ ክርስቲያንን መጽሐፍቶች የኢትዮጵያ ኦርቶዶክስ ክርስቲያንን ክብር የሚነካ ማንም ግን አላልፍም። ይሄ የሚያስማማን ከሆነ አብረን እንሄዳለን። ይሄ የሚያቀራችሁ ከሆነ ብሎክ እያደረጋችሁ ሂዱ። አለቀ። ከጥላቻ ሳይሆን ከፍቅር፣ ከክፋት ሳይሆን በቅንነት ከቤተ ክርስቲያን ትምህርት ጋር አብሮ ለሚቆም ሰው በጣም ደስተኛ ነው። ያልገባውን ሰው ያልገባውን ጥያቄ ሊቃውንት መምህራን የሚጠይቅ በጣም ምደግፍ ሰው ነው። ባገኘሁት ሚዲያ፣ ባገኘሁት ቴሌግራም ቻናል፣ ባገኘሁት አጋጣሚ የቤተ ክርስቲያንን መጽሐፍት ግን እየተቸው እኔ ግን ኦርቶዶክስ ነኝ ክር አለኝ እንዳትነካኝ የሚባል ግን አይሰራም። ይሄ ለሁላችሁም እያሳሰብኩ ነው ያለሁት። በግልም ተናግሬ ያለው፣ ኢንቦክስም አድርጌላችኋለሁ፣ በቮይስም አስቀምጬላችኋለሁ። ስማችሁን የማልገልጥላችሁ እናንተ ሰዎች ማለት በቃ። ስለዚህ የሚያስማማን የቤተ ክርስቲያን ትምህርት ከሆነ አክብረናት እንኖር። የግላችሁን የምትሆኑትን ነገር እዛው በግላችሁ ትሆናላችሁ ማለት እንጂ እንደፈለግን ነው የምንሆነው። ግን ኦርቶዶክስ ነኝ የቤተክርስቲያንን መጽሐፍ መተቸት መስደብ እችላለሁ ግን እንዳትነካኝ የሚባል ነገር ግን አይሰራም። ሳት ብሎት ከሆነ ዳህጸ ልሳን ከሆነ ብሎ በሚል መጀመሪያ በኢንቦክስ ተናግሬ ነው ከዛ እኔ በቪዲዮ ከዛ ኋላ ማወጣው። ምክንያቱም ድንገት የቃላት አጠቃቀም ይሁን ድንገት አንደበትም ሳቲልና አንዳንድ ጊዜ ዳህጸ ልሳን ይሁን ብዬ በግል አናገራለሁ፣ በግል ኢንቦክስ አደርጋለሁ። አውቆ እንኳን ከሆነ ለንስሐ እንዲሆነው ማለት በቃ ማንደራደረው የቤተክርስቲያን ትምህርት ላይ ብቻ ነው። በቃ አለቀ። ከሆነ በህይወትም ንጹህ ሁኑን በቅድስና እንመላለስ። አሁን ትልቁኛ ፈተና ቅድስና የለም። ቆሸሽን፣ ከረፋን፣ ሸተትን። ሚዲያ ላይ እንደምንታየው አይደለም ህይወታችን። የብዙ ሴቶች ህይወትን አመሰቃቅለናል። ብዙ ሰዎች ከቤተክርስቲያን እንዲርቁ ምክንያት ሆነናል። በጥምቀት በዓሉ እግዚአብሔር አምላክ በጥምቀት በምንጠመቀው የበረከት በዚህ ጥምቀት አሁን ሁላችንም ያንጻን በእውነት ከላይ እስከታች ያለ ስለሆነ ማለት እንዳለ ጉዳዩ በቃ ሙሉ ነው። በቃ ይሄ ምንም ቀረ የሚባል አይደለም ያለው። ስለዚህ እየተደጋገመ በየአመቱ የሚነገርም ስለሆነ ማሰልቸትም እንዳይሆን ለሰው አንዲት ነገር ከተናገረ በቃ ከያዝነው በቂያችን ነው። ስለዚህ በዓሉ የግል ወሬያችን የምናወራበት አለም እየዘመርን እግዚአብሔርን እያከበርን የጠፉ ወንድሞቻችንን ከቤተክርስቲያን የራቁ እህቶቻችንን በደንብ አድርገን ወደ ቤተክርስቲያን የምናቀርብበት በዓል መሆኑ እንዳለበት ማወቅ መገንዘብ አለብን እና ይህን እናደርጋለን። እንግዲህ እግዚአብሔር ከፈቀደ ባለፈው ጽጌ ስጦታው ላቀረበው መጽሐፈ ዚቅ ገድለ ተክለ ሃይማኖት ዲቤት ጥሪ ያስፈልገዋል ወይስ ይቀር? ምናልባት እነዚህ ሰዎች ካልበቅ ይቅር አይደልሽ? እሺ ካላስፈለገ ብዙም ጠቀሜታ የለውም። እሺ ያው ምናልባት ባለፈው እዛ ገብቶ መጽሐፈ ዚቅ አለኝ ምናምን ብሎ ስለተናገረ ጽጌ ስጦታው ገድለ ተክለ ሃይማኖት ላይ ሰይጣን አጠመቁ ምናምን ይላል እያለ በጣም ስለፎከረ ያው ምዕመኑ እንዲማር ቁጭ ብላችሁ ስለማትማሩ እኮ ነው እንጂ ያው ከነሱ ጋር አሁን እንደዚህ ለኛ ልብም ውልቅ ከሚል አናሳዝናችሁ። የኛ ልብ ራሱ ይደርቅ ልባችንም ከሚደርቅ ቁጭ ብላችሁ እኮ እናንተ ብትማሩም እኮ ጥሩ ነበረ። ግን እንዳው አንዳንዴ
ቢበቃ ጥሩ ነው። እሺ በቃ እስቲ እንያቸውና የኔ ዮናታንን ከመጡ እስከ ጥምቀት በዓል አልፎ ምን ጠብቃቸዋለን? ከመጡ ማለት እያሰቡበት ይሆናል። ምናልባትም መጽሐፍ እያገላበጡ የተዘጋጁ ሊሆን ይችላል። ስለዚህ ጊዜ እንስጣቸው፣ እንያቸውና ከዛ ከመጡ እንወያያለን። ዋናው እኛ የምንፈልገው እንደነሱ ፉከራ ምናምን ሽለላ አይደለም። እኛ የምንፈልገው ዋና እውነት ይገለጥ። መቼ ይሁን ሁላችን የሚያስማማ ቀን ቢሆን ይሻላል። አዎ ከጥምቀት በዓል በኋላ አድርገን ለዛ እናደርጋለን። መቼ ይሁን እስቲ ሁላችንም የሚያስማማ ነው። እሺ ስለዚህ እንደዚህ እናድርግ። አሁን አንዳንዱ ሮብ ሐሙስ ያለ ስለሆነ ወይ አንድ ቤትን መርጥና እንደማ ቤት እንደሆነ አናቅም እንጂ አንድ ቤትን መርጥና በዛ ቤት ስለ ታቦት በደንብ በጥልቀት አክቹአሊ ከዚህ በፊት ታቦት በሐዲስ ኪዳን በሚል ቪዲዮ ሰርቼ ነበርና እሱንም ገብታችሁ ዩቲዩብ ላይ ያለላችሁ። ግን አሁን ትንሽ ጠንከር እናደርገውና ደግሞ ሰፋ አድርገን እንሄድበታለን ማለት ኢንዲቴል ማለት ኢንዴብዝ ነው የሚባለው። በጥልቀት ደግሞ እንሄድበታለን። አይ ቲንክ እሱ ጥሩ ይመስለኛል። እና ከቻለን በዛ ብንሄድ በጣም ብዙ ትምህርት እንማርበታለን ብዬ ተስፋ አደርጋለሁ። እግዚአብሔር ከፈቀደ ማለት ነው። ፈቃደ እግዚአብሔርና ቀኑን እናሳውቃችኋለን። ቤቱንም እናሳውቅና ጥሩ ቢሆን ይመስለኛል። ከዛ በኋላ ያው ካልመጡ እኛ ብናውቀው ጥሩ ነው። እነሱ ካልመጡ እኛ ብንማማርስ? ያው የጠራናቸው ለምንድን ነው? ያው ፕሮቴስታንቶቹ እየፎከሩ ስለነበረ ቤት ዘግቶ አይደለም በሚል ነው ያደረግነው። እና ካልመጡ መልስ የለም ማለት ነው። ባጭሩ በዓሉን የሰላም የጤና ያድርግልን። ቀኑን የምናሳውቃችሁ ነው የሚሆነው። ክብረ ክህነታችንን ጠብቀን ክርስትናችንን አክብረን በኦርቶዶክሳዊ ስርዓትና በኦርቶዶክሳዊ መንገድ ትውፊት መሰረት በዓልን ጥምቀት እንድናከብር እግዚአብሔር ለሁላችንም ይርዳን፣ ከክፉ ነገር ይጠብቀን፣ በሰው እጅ ከመውደቅም ይታደገን፣ ከወዳጅ ጠላትም እግዚአብሔር አምላክ ይጠብቀን። እግዚአብሔር ታቦተ ሕጉ ፊት የማይገባ ስራ ሰርተን እግዚአብሔር ለእኛም ለሀገራችን መቅሰፍት እንዳያመጣብን ሰፊ የሆነች ምሕረቱ ትከልለን፣ ሁላችንም ትጠብቀን፣ ከነቀፌታ ከትችት ከስድብ ሁሉ ርቀን ከኔ ምን ይጠበቃል ብለን ራሳችን እንድንጠይቅ ከሰው ይልቅ ራሳችን እንድንመለከት እግዚአብሔር አምላክ ይርዳን። አሁን ትልቁ ነገር ቤተች አልጠፋም፣ ሚነቅፍ አልጠፋም። ራሳችን ደግሞ የምንመለከትበት ያስፈልጋልና እሱ በትህትና ወደኛ ወርዶ እኛን ሲፈልገን እኛ እንዳያጣን እሱ ይጠብቀን። እሱ እኛን ፍለጋ ነው ከሰማያት ሰማያት ወረደው። እኛ ግን ልባችን ከቤተ መቅደስ ኮብልሏል። በገንዘብ በዝሙት በዝና ጠፍተናል። ሲፈልገን እኛ መሽታ ቤት እንዳያገኘን ለእኛ ብሎ በሚከረፋ ተገኝቶ እኛ ደግሞ በኃጢአታችን ወድቀን እንዳንገኝ መድኃኒዓለም ሁላችን የሚጠብቀን። ወስብሐት ለእግዚአብሔር። ደህና ዋሉ።